የዛሬው ይለያል ጋይስ ማለት ነው። ለወንድ ብላችሁ ሃይማኖታችሁን የምትቀይሩ፣ ለሴት ብላችሁ ሃይማኖታችሁን የምትቀይሩ በጣም ነው የሚያስጠላው ከምላችሁ በላይ ማለት ነው። እና ውዶችዬ ነገ ከመቃብር ወንዱ አይቀሰቀስልሽም፣ አንቺም ለሷ አትቀሰቀሽለትም። መልካም ስራሽ ነው የሚቀሰቀሰው ማለት ነው። የምትነሺው መልካም ስራሽን ፈጣሪ ጋር ለመተሳሰብ የምትነሺው አንቺው ራስሽ ነሽ። ስለዚህ ልብ እንግዛ ሀባይብ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። በያላችሁበት ሰላማችሁ በዘት ተረፍ ይበልኝ። ቪዲዮ ላይክ እያደረጋችሁ ጀምሩት ጋይስ። ምንም አይከፈልበትም። ምንም ቅንጣት ታክል ከራሳችን ነገር ከደሞዛችን የሚቆረጥበት ነገር የለም። ቪዲዮ ላይክ እያደረጋችሁ በቅንነት ጀምሩት ማለት ነው። እና ዛሬ እንግዲህ ሁለት አጀንዳ ይዤላችሁ መጥቻለሁ ማለት ነው። አንደኛ አንድ ጓደኛዬ ነበረችና አጋጣሚ እያወራን ነበርና የሆነ ልጅ አፍቅሬያለሁኝ፣ በጣም ወድጃለሁ፣ ላገባው ፈልጌያለሁኝ፣ ግን ሙስሊም ሆነብኝ፣ ምን ይሻለኛል አለች ማለት ነው። ስለዚህ ሃይማኖት የግል ነው። ማንኛውንም ሃይማኖት ማንኛይቱንም መጋፋት ሙስሊም ሁኚ ወይንም ክርስቲያን ይሁን እሱ አንቺ ሙስሊም ሁኚ የምንልበት አንድም ነገር የለኝም እኔ በራሴ ማለት ነው። ግን አንዳንድ ጊዜ ቆም ብለን ማሰብ አለብን። ከቻልን ሁላችንም አንብበን አገላብጠን እውነተኛው ሃይማኖትን መከተል እንግዲህ የእናንተ ፈንታ ነው ማለት ነው። የምትገባው ሚስት ፈንታ ነው ማለት ነው። ወይንም ደግሞ ባልየው እንደዛ። ነገር ግን ዝም ብለን በደፈናው ሙስሊም ነኝ ክርስቲያን ነኝ፣ አዎ እንጋባ፣ አንቺም በሃይማኖትሽ እኔም በሃይማኖቴ የሀቢባን ህይወት እያያችሁ ጋይስ አትሸወዱ። አንቺም በሃይማኖትሽ እኔም በሃይማኖቴ በቴዲ አፍሮ ዘፈን ነው የቀረው እዛ ማለት ነው። ሃይማኖትን ምንም ነገር ጋር አታገናኙት ጭራሽ ማለት ነው። ስለዚህ አንደኛም ማግባት ካለባችሁ በቃ በሃይማኖታችሁ ጋር የተመሳሰለ ሰው ነገ ያሁን የእናንተን ፍቅር አይደለም ማየት ያለባችሁ። ነገ እናንተ አብራችሁ በሰላም በፍቅር ተደስታችሁ መኖራችሁን አይደለም ማየት ያለባችሁ። ሀባይብ ነገ ልጅ ትወልዳላችሁ። እነዛ ልጆች ማንን ነው የሚመስሉት? አባታቸውን፣ እናታቸውን። ለልጆችም ጸር ነው እንደዚህ አይነት ትዳር ማለት ነው። ከቻላችሁ አንብባችሁ የክርስትና ሃይማኖትም የእስልምና ሃይማኖትንም አንብባችሁ ተረድታችሁ ማንኛውን እውነተኛ ሃይማኖት የሚለውን እናንተ ታውቁታላችሁ። ስታነቡ መጽሐፉን ስታነቡት እውነተኛ ሃይማኖት ማንኛው እንደሆነ ለሁላችንም ልክ ስለሆነ የራሴ ሃይማኖት ለራሴ ልክ ነው። የክርስትና ሃይማኖትም ለራሳቸው ልክ ነው፣ ለሰዎቹ ማለት ነው። ለሚያምኑ ሰው ልክ ነው የሚሉት ገባችሁ አይደለ? ስለዚህ ማንኛችንም ወንዶቹም እኔ ግርም ይሉኛል አንዳንድ ሙስሊም ወንዶች የምትሽለጠለጡ ክርስቲያን ወገኖች ጋር አፈቀርኩሽ ሞኩልሽ አንቺም በሃይማኖትሽ እኔም በሃይማኖት የምትሽለጠለጡ ወንዶች በጣም ነው የምታስጠሉት። እስኪ ቅድሚያ ቆፍጠን ብላችሁ ሃይማኖታችሁን አጥብቃችሁ ያዙ። ምንድነው ወደዚህ መለዛለዝ? ወላሂ በጣም ነው የሚያስጠላው እንዴ። በቃ ሴቷም ሃይማኖትሽን በቃ ጠበቅ አድርገሽ ይዘሽ ነገ እኮ ብትሞቺ የምትወጂው ሞኩልህ ሄድኩልህ ያልሽው ባልሽ ቀርቶ እናት አባቶችሽ የወለደችሽ እናትሽ አብራሽ አትቀሰቀስም። ስራሽ ራስሽ ነው የሚቀሰቅስሽ፣ ራስሽ ነሽ የምትጠይቂያት። ወንዱም እንደዛው አላህን እንድትፈራ ይገባል። ጭራሽ በሃይማኖት የማትገናኝ ሴት ጋር በቃ ለጋብቻ በቃ ችግር የለውም ምናምን እና እህቴንም በግል መክሬያታለሁኝ። ለማንኛውም ለሌላውም ትምህርት ይሆናል ብዬ በማሰብ ነው። ብዙ እህቶች እንደዚህ ስላላችሁ፣ ብዙ ወንድሞችም እንደዚህ ስላላችሁ በሃይማኖት ችግር የለውም በቃ አንቺና እኔ ከተዋደድን ይሄ አይሰራም። በቃ ማንኛውም የራሱን ሃይማኖት ጠበቅ አድርጎ ይዞ በቃ እንዳልኳችሁ መጋባትና መፋቀርም ካለባችሁ አንብቡ ቅድሚያ። እንግዲህ ምርጫችሁን እናንተ ታውቃላችሁ። ስለዚህ ፕሊስ ዝም ብላችሁ ሃይማኖት ችግር የለውም አንቺና እኔ ከተፋቀርን እያላችሁ ለልጆቻችሁ ጸራቱ ነው። እናንተ ጸሩ ናችሁ፣ ለልጆቻችሁ ጸራቱ ነው፣ ለወደፊት ስለሚመጣው ትውልድ ማለት ነው። ሀቢባ እኔ ሙስሊም ነኝ ባለ ኦርቶዶክስ ነው፣ ልጆቹም እንደዛው ናቸው ስትለዛ እየሰማችሁ እንደዚህ ይሄዳል ብላችሁ አትሸወዱ ጋይስ። በጣም ነው የሚያስጠላው። ስለዚህ ሃይማኖት ሀቢባ ሙስሊም ነኝ ስላለች ብቻ ሙስሊም ልትባል አትችልም ሲጀመር ማለት ነው። ስለዚህ እኔ ምንም እወዳታለሁ፣ ጥሩ ልጅ ናት። የብዙዎች እንባ አባሽ፣ የብዙዎች ምስኪን እናት አባት እንባ አባሽ ናት። የስደተኞች እናት ናት። ግን በሃይማኖት ጉዳይ ከሄዳችሁ ግን
በሱሪ ጥብቅብቅ ብላ ፀጉሯን ተገልጣ ቁጭ ብላ ሚዲያ ላይ የምውል ሴት ሙስሊም ትባል እኔ እንጃ እንግዲህ ማለትም እንትን ስለማይባል ማለት ነው። እና ፕሊስ በየሃይማኖታችሁ ወንዶችም አላህን ልትፈሩ ይገባል። ሌላ ወገን ጋር እየሄዳችሁ ሃይማኖት ችግር የለም ከፈለጋችሁ አስተምራችሁ ወደ ራሳችሁ ሃይማኖት አምጥታችሁ ከፈቀራችኋት አስነብባችሁ ማንኛው እውነተኛ ሃይማኖት እንደሆነ አጣርታችሁ አምጥታችሁ ብታገቡ የተመረጠ ነው በስሙ እንጂ ብላችሁ አንቺም በሃይማኖት እኔም በሃይማኖት የሚባል ነገር አይሰራም። በጥቅሉ ይህን ይመስላል። ውድ እህቶቼ ሃይማኖታችሁን አስቀድሙ፣ ከወንድ ይልቅ ሃይማኖታችሁን አስቀድሙ። ነገ አልስማማ ብላችሁ ብትለያዩ ደግሞ እንደገና ክርስቲያንም ከሆናችሁ ወደ ክርስትና ትገባላችሁ። ሙስሊም ሆናችሁ ከሆነ ሙስሊሞቹም እንደገና ወደ ክርስትና ሄዳችሁ ከሆነ ወደ ሙስሊምና ወደ እስልምና ትመለሳላችሁ። ይሄ በጣም ሐራም ነው፣ ወንጀል ነው። እንደዚህ አይነት ለወንድ ሃይማኖትን መቀየር በፍጹም አይገባም እላለሁ። ጋይስ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እና ደግሞ ዛሬ ወደ ሩታና ወደ አብርሽ መተና ማለት ነው። አብርሽና ሩታ ማሻአላ ተባረከላ እንግዲህ ሄርሜላን ከህይወታቸው አውጥተዋል። አንዳንድ ጊዜ በትዳራችን መሀል ሶስተኛ ሰው ማስገባት ፍጹም ያስጠላል ማለት ነው። ጋይስ በራሳችሁ ተሳስባችሁ በኮንፊደንስ ማንኛችሁም ጋር ሶስተኛ ወገን ካስገባችሁ ትዳር እንደሚበጠበጥ ይሄ 100% ሹር ነው ማለት እርግጠኛ ነኝ። እና ለራሳችሁ ትተመካከሩም ለራሳችሁ። አንዳንድ ሰው ደግሞ ይሳሳታል። መቼም እንኳን እኛ አይደለንም ፍጡር የማይሳሳት ፍጡር የለም። መቼም የማይሳሳት ሰው የለም። ሰው ገሎ እንኳን ሰው ይታረቃል ማለት ነው። እንኳን አይደለም እንደዚህ ኖርማል ሶሻል ሚዲያ ላይ እየወጣችሁ ቪዲዮ እየሰራችሁ ያችም ጋር ቀርቶ አይደለም በጣም ከባድ ነው። እና አብርሽም እንግዲህ እያለቀሰ እየተመላለሰ ጥፋቱን ይቅርታ ብሏል። ሩታ ደግሞ አምራለች። እንግዲህ በፍጹም ከሀሳብ ያልነቃነቅ ብላለች ሩታ። አንዳንድ ጊዜ ትለምኑና መልሳችሁ ትለመናላችሁ። መጨረሻ ላይ ደግሞ መለመንም ይመጣል እና የተገላቢጦ ነው ይሄ ዱንያ ማለት ነውና ሩታም እንግዲህ አንዳንድ ጊዜ በትዳራችሁ የሚመጡትን ነገሮች ወደ ውስጥ አድርጋችሁ ሶሻል ሚዲያ የሚቀርቡትን ነገሩ ገንዘብ እኮ ነው። እኔም ግርም የሚለኝ ነገር ሀባይቦች ማለት ነው። እስኪ በኮሜንት ሀሳብ አስተያየታችሁን ጻፉልኝ ማለት ነው። አንዳንድ ጊዜ ከነበርንበት ቦታ ፈጣሪ አልቅሰን ተጸጽተን ለምነን ነው ቀጥ ሲያደርገን የምናምፀው ነገር እንደ ቆም ብላችሁ አሰቡትማ። እንደ ድህነታችን ስንኖር በጣም ጨዋ ሆነን ለሰው አዛኝ ሆነን ስነ ምግባራችን ያማረ ሆነን ነው በድህነታችን የምንኖረው። ትንሽ ስናገኝ ደግሞ ፈጣሪያችንን በጣም እንረሳለን። በጣም ፈጣሪያችንን እንረሳለን። ለምንድን ነው ግን ሰው ፈጣሪ ሲሰጠው እያመሰገነ እንደውም ከፈጣሪ ጎን መራቅ ያለበትም ሰው ሲያገኝ ማለት ነው። አሁን ግን በተገላቢጦሽ ሰው ሲያገኝ ፈጣሪውን ይረሳል። ገንዘብ ጋር በቃ የቤቱንም ገበና የውጭንም ገበና